ዊግልስዎርዝ በምስክርነት ሕይወቱ በጣም የደከመለት ሰው ቢኖር ሚቸል የተባለ ጎረቤቱ ነበር። ያለመታከት ደጋግሞ ስለ ጌታ ኢየሱስ አዳኝነት ነግሮታል። ምላሹ ግን በጣም ቀዝቃዛ ነበር። ይህ በእንዲህ እንዳለ ቀኖቹ ገፉ። በመሃሉ ሚስተር ሚቸል በጠና ታመመ። ያ ዜና ለዊግልስዎርዝ ተነገረ። እርሱም ሄዶ ሊያየው ተጣደፈ። ከምሽቱ አገልግሎቱ እንደተመለሰ በቀጥታ የሮጠው ወደዚያው ነበር። ሚስቱንም ከቤት ስላጣት ወደ በሽተኛው መሄዷን አልተጠራጠረም። ሲደርስ የሰማው ድምፅ ግን ፋታ የማይሰጥ ሆነበት። ያም ሆነ ይህ ወደ ፎቅ ወጥቶ የሚቸልን ባለቤት አገኛት። ፊቷ ጤነኛ አልነበረም። ምን ነው አለው ዊግልስዎርዝ። ባለቤቴ ሞተ ስትል መለሰችለት። ዊግልስዎርዝ ሰተት ብሎ ወደ ክፍሉ ገባና የሚቸል በድን አካል ወደ ተጋደመበት ተጠጋ። የዊግልስዎርዝ ባለቤት በርቀት ትመለከተው ነበር። ይቅርብህ ስሚዝ አለችው። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን በእግዚአብሔር ላይ ባለው ታላቅ እምነትና ብዙዎች ታምር በሚሉት ሙታንን የማስነሳት አገልግሎቱ የሚታወቀውን የታላቁን የእግዚአብሔር ሰው ስሚዝ ዊግልስዎርዝ የሞተውን ጎረቤቱን ያስነሳበትን አጋጣሚና ለአገልግሎት በሚጓዝባቸው አጋጣሚዎች በየትራንስፖርቱ ሰዎች አጠገቡ ሲቀመጡ በላዩ ካለው ታላቅ የእግዚአብሔር ክብር የተነሳ ምን ያክል በፍርሃት ይዋጡ እንደነበር የምንመለከት ይሆናል። እርሱም ቪዲዮውን በትኩረት እስከ መጨረሻው እንዲከታተሉና እንዲባረኩ የአክብሮት ግብዣችን። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። በአንድ አጋጣሚ ዊግልስዎርዝ ውቅያኖስን አቋርጦ በመርከብ ሲጓዝ እንዲሆን እንደተለመደው ረጅምና አሰልቺ የሆነውን የውሃ ጉዞ ጣዕሙን ለመቀየር መርከበኞችና መንገደኞች የተለያዩ መዝናኛዎችን ይፈጥራሉ። በዚህም መሰረት ተጓዦች በትርኢቱ ሜዳ ላይ የየራሳቸውን ገጠመኝና ቀልዳ ቀልዶች እያቀረቡ ይሳሳቁ ነበር። በመሃሉ የመስተንግዶ ኃላፊው ወደ እርሱ መጣ። ሚስተር ዊግልስዎርዝ በመዝናኛ ፕሮግራማችን ላይ ለመካፈል ዝግጁ ነህን? በምን መልኩ? ለምሳሌ ብታዜም? የኔ ሥራ አይደለም፣ ግን ልሞክር። መልካም፣ እድሉ ይሰጣል፣ ግን የመጀመሪያ ብታደርጉ። በደስታ። የፕሮግራሙ ሰዓት ሲደርስ ተጓዡ ሁሉ ወደ ትርኢቱ ሜዳ ተሰበሰበ። የመስተንግዶ ኃላፊው የእንኳን ደህና መጣችሁ ንግግር ካደረገ በኋላ ከብራድፎርድ ለመጣው የእምነት ሐዋርያ እድሉን ሰጠው። ማዜም የጀመረው የወንጌል ዜማ ነበር። ዝማሬው ብዙዎችን በሐዘን መታቸው። ከጥቂት ቁጥሮች በኋላ የእርሱ ብቻ ሳይሆን የአድማጮቹ ሁሉ ዓይን በእንባ ታጠበ። በዚያ ከሰዓት በኋላ ፕሮግራም ላይ ተጨማሪ ሰው አላስፈለገም። እርሱ ተቆጣጠረው። እናም ብዙዎች ኃጢአታቸውን እየተናዘዙ የዘላለምን ሕይወት ዋስትና አገኙ። አዎን፣ ዊግልስዎርዝ ማንኛውንም የዕድል ቀዳዳ ለነፍሳት ምርኮ የሚያነጣጥር ብርቱ ክርስቲያን ነበር። ሌሎች ቢጠየቁ ምናልባትም እኔ አማኝ ነኝ፣ በዚህ ዓለማዊ ፕሮግራም ላይ አልሳተፍም የሚሉበትን ዕድል እንኳ ተጠቀመበት። በዚህ ብቻ አልተወሰነም። ተጓዦቹ ሁሉ አውቀውት ስለነበር ብዙዎቹ እየጋበዙት ወንጌልን ለመስበክ ችሏል። ከሞላ ጎደል ሁሉም ማለት ይቻላል የሚጸልይላቸው ሕሙማን ይፈወሳሉ፣ በአጋንንት የታሰሩ ይፈታሉ፣ የመሰከረላቸው ሁሉ ጌታን ይቀበላሉ። በጥቅሉ ሲታይ ግን የዊግልስዎርዝ አገልግሎት መቋጫው የነፍሳት ምርኮ ነው፣ ማረጋገጫውም የእግዚአብሔር ቃል። ዊግልስዎርዝ በምስክርነት ሕይወቱ በጣም የደከመለት ሰው ቢኖር ሚቸል የተባለ ጎረቤቱ ነበር። ያለመታከት ደጋግሞ ስለ ጌታ ኢየሱስ አዳኝነት ነግሮታል። ምላሹ ግን በጣም ቀዝቃዛ ነበር። ይህ በእንዲህ እንዳለ ቀኖቹ ገፉ። በመሃሉ ሚስተር ሚቸል በጠና ታመመ። ያ ዜና ለዊግልስዎርዝ ተነገረ። እርሱም ሄዶ ሊያየው ተጣደፈ። ከምሽቱ አገልግሎቱ እንደተመለሰ በቀጥታ የሮጠው ወደዚያው ነበር። ሚስቱንም ከቤት ስላጣት ወደ በሽተኛው መሄዷን አልተጠራጠረም። ሲደርስ የሰማው ድምፅ ግን ፋታ የማይሰጥ ሆነበት። ያም ሆነ ይህ ወደ ፎቅ ወጥቶ የሚቸልን ባለቤት አገኛት። ፊቷ ጤነኛ አልነበረም።
ምን ነው አለ ዊግልስዎርዝ። ባለቤቴ ሞተ ስትል መለሰችለት። ዊግልስዎርዝ ሰተት ብሎ ወደ ክፍሉ ገባና የሚቸልበትን አካል ወደ ተጋደመበት ተጠጋ። የዊግልስዎርዝ ባለቤት በርቀት ትመለከተው ነበር። ይቅርብህ ስሚዝ አለችው። በሕይወት ሳለ ልጠቅመው አልቻልኩም። አላመነም። አሁን ግን መለሰ በድፍረት። ያበቃለት ጉዳይ ነው ፍርጥም ብላ። ዊግልስዎርዝ በዚህ ግርግር ከተነሳበት ግብ ፈቀቅ አላለም። ጸለየ። ሙቀት ወደ አስክሬኑ ገባ። መተንፈስ ጀመረ። ተነሳ። ከዚያ በኋላ የጌታ ደቀ መዝሙር ሆኖ ነው ያለፈው። ዊግልስዎርዝ ጽኑ እምነት ያለውና በርህራሄ የተሞላ ይልቁንም ሰዎች በእርሱ ዘመን የሚያስፈልጋቸውን ነገር የተረዳ ሰው ነበር። ወንጌል ለታሰሩት መፈታትን፣ ለተቸገሩትም መጽናናትን ለመስጠት ከምንም በላይ የተሻለ አማራጭም የሌለው መፍትሄ መሆኑን ያውቃል። አንድ ጊዜ አብሮት ለአገልግሎት ወደ ለንደን የተጓዘው ጄምስ ሳልተር የማይረሳው ትዝታ አለው። ኪንግስ ክሮስ የአውቶቡሱ መናኸሪያ ሲደርሱ 2 መቀመጫ ብቻ የተረፈው አውቶቡስ ያገኛሉ። በዚህ ጊዜ ዊግልስዎርዝ በበሩ አጠገብ ያለውንና የተሻለውን ቦታ ለሳልተር ትቶ እርሱ ወደፊት አመራ። አዲስ ኪዳኑን ገልጦ ጥቂት ካገላበጠ በኋላ ቆምና አድምጡኝ አለ። ጥቂት ጥቅሶች አነበበና ወንጌልን ሰበከላቸው። ሲጨርስ ብዙዎች ለንስሐ የቀረቡት በእንባ ነበር። እርሱም ጸለየላቸው። በሕዝብ መጓጓዣ ላይ ደፍሮ የሚሰብክ ሰው ነበር ይላል ጄምስ ሳልተር። በሌላ ጊዜ ደግሞ ዊግልስዎርዝ ከብራድፎርድ ወደ ለንደን በሚጓዝ ባቡር ላይ ተሳፈረ። 5 ሌሎች ሰዎች ከእርሱ ጋር በአንድ ፉርጎ የነበሩ ሲሆን የመረጠውም ጥግ መቀመጥ ነበር። እንደተለመደው መጽሐፍ ቅዱሱን አውጥቶ ማንበብ፣ በጸጥታ መጸለዩን ቀጠለ። አንዲትም ቃል አልተናገረም። 30 ማይል ከተጓዙ በኋላ ግን ተነስቶ ወደ ማረፊያ ክፍሉ አመራ። ከብዙ ቆይታ በኋላ ወደ ፉርጎ ሲመለስ ካጠገቡ የተቀመጠው ሰው እንዲህ አለው፣ ምን እንደሆነ አልገባኝም። አንተ ካጠገቢ ስትቀመጥ ፍርሃት ይወረኛል፣ የምሞትም ይመስለኛል። ምን መጣ? ይህ አይነቱ መረበሽ የተሰማው ግን ለዚህ ሰው ብቻ ሳይሆን ለሁሉም ነበር። ዊግልስዎርዝም ስለ እምነትና የመዳን መንገዶች ነገራቸው። 5ቱም ተንበርክከው በጌታ አመኑ። የዚህ አይነቱ ድንቅ አገልግሎት በዊግልስዎርዝ ሕይወት የተደጋገመና የተለመደ ነበር። በምንም አይነት አጋጣሚ የሚያገኛቸውን ሰዎች ምን እንደሚፈልጉ ያውቃል። በቀጥታም ይመሰክርላቸዋል። አለበለዚያም መንፈስ ቅዱስ ሥራውን እንዲሠራ ዝም ይላል። የጽኑ እምነትና የርህራሄ ሰው ነበር። ነፍሳትን መማረክ የቻለው ከዚሁ የተነሳ ነው። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።